አቤል በአዲስ አበባ የሚኖር በቢሮ ውስጥ የሚሰራ ሰው ነበር። ቀኑን ሙሉ ኮምፒውተር ፊት ተቀምጦ ስለሚሰራ ጀርባው እና ትከሻው እጅግ በጣም ይታመም ስለነበር በጣም ይበሳጭ ነበር። አንድ ቀን ጓደኛው ሳሙኤል እርግጠኛ ነኝ ማሳጅ ቤት ብትሄድ እንደ አዲስ ሰው ሆነህ ትመለሳለህ አለው። አቤል ከዚያ በኋላ ዛሬ ነው ቀኑ ብሎ ወደ አካባቢው ታዋቂ የሆነ ማሳጅ ቤት ሄደ። ግን በደጅ ላይ ያለው ማስታወቂያ ትንሽ ያስደነገጠው ነበር። የሰውነት መለዋወጫ ማሳጅ ከብዙ ልምድ ጋር ይላል ማስታወቂያው። መለዋወጥ ማለት ምን ማለት ነው ብሎ ራሱን ጠየቀ። ነገር ግን ህመሙ ከጥርጣሬው በላይ ስለነበር ገብቶ ተቀመጠ። ተቀባይቱ በትልቅ ፈገግታ ምን አይነት ማሳጅ ትፈልጋለህ? መዝናኛ፣ ጥልቅ ወይስ አስገራሚ በማለት ጠየቀችው። አቤልም መዝናኛ ነው የምፈልገው ብሎ መለሰላት በፍርሃት። እሺ ቁጥር 3 ወዳለው ክፍል ግባ ተብሎ ተላከ። ቁጥር 3 ክፍል ውስጥ ያለው ሚስጥር ምን ይሆን? ክፍሉ ጨለም ብሎ ብርሃኑ ቀስ ብሎ የሚፈነጥቅ ነበር። ሙዚቃ እየተሰማ ነበር። ነገር ግን የተለመደ አይነት ሙዚቃ አልነበረም። እንደ የዶሮ ጩኸት እና የነፋስ ሽምቅ የተቀላቀለበት ድምፅ ነበር። ይሄ ማሳጅ ሙዚቃ ነው እንዴ ብሎ ራሱን ጠየቀ አቤል። ከትንሽ ደቂቃዎች በኋላ ሰራተኛው ገባ ብሎ ተስፋ አደርጋለሁ ዝግጁ እንደሆንክ በማለት ጸጥ ባለ ድምፅ አናገረው። አቤልም ሲያየው ረጅም ሆኖ እጆቹ እንደ እንጨት የደረቁ እና በጣም ጠንካራ የሆኑ እጆች ነበሩት። አቤል በአልጋው ላይ ተኛ። ማሳጁ ተጀመረ። በመጀመሪያ ደረጃ በጣም ደስ የሚል ነበር። ነገር ግን ከአንድ ሰዓት በኋላ ማሳጁ እየተቀየረ መጣ። ትከሻህ ብዙ ግፊት አለበት። ሰራተኛ እንደሆን በተሳሳተ ሰው ላይ የተዘጋጀው አትሌት ልዩ ማሳጅ አድርጎት ነበር። አቤል በመጀመሪያ ደነገጠ። ነገር ግን ከክፍሉ ሲወጣ ሰዎች እያዩ እየሳቁ ነበር። እሱም በመጨረሻ ራሱን አይቶ ሳቀ። ቢያንስ እንግዲህ ቀጥ ብዬ መራመድ እችላለሁ አለ። አቤል ከመጀመሪያው አሳፋሪ ተሞክሮ በኋላ ዳግመኛ እንዲህ አይሆንም ብሎ ተስፋ አደረገ። ግን ሰው ሲሳሳት አንድ ጊዜ ብቻ ነው የሚለው ማን ነው? ተመልሶ መግባትን አሰበ ወደ ማሳጅ ቤቱ። ቀጣይ ሳምንት በከፍተኛ እርግጠኝነት ወደ ማሳጅ ቤቱ ተመለሰ። ይህን ጊዜ በደጅ ላይ ቆመና ማስታወቂያውን 3 ጊዜ አነበበ። መለዋወጥ ማሳጅ እሺ፣ መለዋወጥ ማሳጅ እሺ፣ መለዋወጥ ማሳጅ እሺ፣ አልፈራም አለ ለራሱ አቤል። ተቀባይቱ እንደ ቀድሞው በፈገግታ ተቀበለችው። ዛሬ ምን አይነት ማሳጅ ትፈልጋለህ ብላ ጠየቀችው። በጣም መደበኛ የሆነ እጅግ መደበኛ የሆነ ብሎ መለሰላት አቤል እያስጠነቀቀ። እሺ ቁጥር 3 ወዳለው ክፍል ግባ አለች። እባክሽ እንደገና አረጋግጪ። ቁጥር 3 አይደል እንዴ ይሄ አላት። አዎን ብላ መለሰችለት። አቤል ደስ ብሎት ወደ ክፍሉ ቁጥር 3 ገባ። አዲሱ የማሳጅ ባለሙያ። ይህ ጊዜ ሌላ ሰራተኛ ገባ። ቁመቱም አጭር ነበር። ነገር ግን እጆቹ እንደ ብረት ነበሩ። እኔ ነኝ አስገራሚው ማሳጅ ልዩ ባለሙያ ብሎ ነገረው ለአቤል በኩራት። አስገራሚ፣ እኔ መደበኛ ብቻ ነው የምፈልገው ብሎ
በቁጣ ነገረው። አቤል ዝርዝሩ ላይ ስምህ አስገራሚ ላይ ነው የተጻፈው ብሎ ወረቀቱን አሳየው። አቤል ወረቀቱን አይቶ ደነገጠ። ስሙ ነበር፣ ነገር ግን ከጎኑ ቪአይፒ አስገራሚ ልዩ ሙከራ ተጽዕኖ ነበር። ቪአይፒ እኔ መደበኛ ነኝ አለ እየጮኸ። ቪአይፒ አይደለሁም፣ እኔ መደበኛ ነኝ አለ እየጮኸ አቤል በፍርሃት። ከማብራሪያው በፊት ማሳጅ ጀመረ። በመጀመሪያ ቀስ እያለ ነበር የጀመረው። ከዚያ በእግሩ ጀርባውን መጫን ጀመረ። ይህ ነው መደበኛ ብሎ ጠየቀው ሰራተኛውን አቤል። አዎ አስገራሚ መደበኛ ብሎ መለሰለት ማሳጅ አድራጊው ሰራተኛ። አቤል እየጮኸ ነበር፣ ነገር ግን በመጨረሻ አስገራሚው ነገር ተከሰተ። ጀርባው በፍጥነት ተሻሻለ፣ ትከሻው ቀለል አለው። እንደገና እንደ አዲስ ሰው ሆነ። ሲነሳ በመስታወት ተመለከተ ራሱን። ይህ ጊዜ አንገቱ ቀጥ ብሎ ነበር፣ ግን ፊቱ በሙሉ በዘይት ተቀብቶ ነበር። ተቀባይቱ እየሳቀች መጣች። እርግጠኛ ነኝ ስህተት አለ አለች። ነገር ግን ውጤቱ ጥሩ ነው አይደል ብላ ጠየቀችው። አቤል ራሱን አይቶ ሳቀ። እኔ ማሳጅ ቤት አልመጣሁም፣ ቤተ ሙከራ ቤት ነው የመጣሁት ብሎ በመገረም ራሱን በመስታወት አይቶ ሳቀ። ሰራተኛዋ ደግሞ ቀጣይ ሳምንት አዲስ ሚስጥራዊ ማሳጅ እንጀምራለን አለችው በጸጥታ። አቤል በፍጥነት ጫማውን ለብሶ ወጣ፣ በቂ ነው እያለ። ግን መንገድ ላይ ሲሄድ አንድ ነገር አሰበ። ጀርባው በፍጥነት እንደተሻሻለ አስተዋለ። ምናልባት አንድ ጊዜ ብቻ እመለሳለሁ ብሎ አሰበ። አቤል ለሶስተኛ ጊዜ ወደ ማሳጅ ቤቱ ሲመጣ ራሱን አሳምኖ መጣ። ይህ ለመጨረሻ ጊዜ ነው ብሎ። ነገር ግን ደጅ ላይ አዲስ ማስታወቂያ ነበር። አዲስ ሚስጥራዊ ማሳጅ የሚያስቀልድና የሚያስገርም የሚል ማስታወቂያ ተለጥፎ ነበር። ተቀባይቱ እንኳን ወደ ሚስጥራዊ ክፍል በደህና መጣህ፣ እኔ መደበኛ ብቻ ነው የምፈልገው አላት። አቤልም በጭንቀት አይ ዛሬ እያንዳንዱ መደበኛ ሚስጥራዊ ነው ብላ አዲስ ቁጥር ሰጠችው። ቁጥር 13 እንደ ፊልም አይመስልም ብሎ ተገራረመ። ክፍሉ ከቀድሞው ይልቅ አስገራሚ ነበር። ብርሃኑ በቀለማት ይቀያየር ነበር። ሙዚቃው ደግሞ እንደ ሆቴል እንደ ሰርግ ይመስል ነበር። አቤል በአልጋው ላይ ተኛ። እባክህ ይህ ጊዜ ሰላማዊ ይሁን ብሎ ጸለየ ፈጣሪውን። በዚያ ጊዜ 3 ሰራተኞች በአንድ ጊዜ ገቡ። ሚስጥራዊ ቡድን ዝግጁ ብለው አሉ። ቡድን እኔ አንድ ሰው ብቻ ነኝ አለ አቤል እየተነሳ። አስቂኝ መልእክት። ማሳጅ ተጀመረ። አንዱ ጀርባውን ይጫን ነበር፣ ሌላው እጁን፣ ሶስተኛው ግን የእግሩን ጫማ እያጠራ ነበር። እርስዎ ምን እየሰሩ ነው ብሎ ጠየቀው። ይህ ሙሉ ሰውነት ሚስጥራዊ ማሳጅ ነው ብሎ መለሰለት። አቤል መጀመሪያ ጮሆ ነበር፣ ነገር ግን በጥቂት ደቂቃዎች በጣም ጥሩ ስሜት እየተሰማው መጣ። እርግጠኛ እንደተቀየረ ሰው ሆነ። ሲወጣ ተቀባይቱ ፈገግ ብላ ጠየቀችው። እንኳን ደስ አለህ፣ አንተ የዛሬ የሙከራ እድል አሸናፊ ነህ አለችው። ሙከራ እኔ እንስሳ ነኝ እንዴ ብሎ ጠየቃት። አቤል አይ ነፃ ነው አለችው። አቤል በጣም ደነገጠ፣ ግን ነፃ መሆኑን ሲሰማ ፊቱ በደስታ ተሞላ። እሺ ነፃ ከሆነ ምናልባት ክፍሉ እራት ይኖረዋል
ብሎ ጠየቃት በፍርሃትና በፍላጎት የተቀላቀለበት ስሜት። ተቀባይቱ በጸጥታ ተመለከተችው። አዎ፣ ቀጣይ ሳምንት እንቅልፍ ውስጥ ማሳጅ እንጀምራለን አለችው። አቤል ደጅ አልፎ ሲወጣ ራሱን አንድ ጊዜ ጠየቀ። እኔ እዚህ የምመጣው ለጤናዬ ነው ወይስ ለመሳቅ ብሎ ራሱን ጠየቀ።